አርዕስተ ዜና። ኢትዮጵያ በ2026 የዓለም የንግድ ድርጅት ሙሉ አባል ለማድረግ የሰራ መሆኑ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። መከላከያ ሰራዊት ጀነራል ምግበይ ኃይለ ላይ ያቀረበውን ክስ የትግራይ የሰላምና ጸጥታ ቢሮ ኃላፊነት የጎደለው ነው አለ። በኢትዮጵያ በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸው የትምህርት ሚኒስቴር ገለጸ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ኢትዮጵያ በ2026 የዓለም የንግድ ድርጅት ሙሉ አባል ለማድረግ የሰራ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ አምስተኛውን የዓለም የንግድ ድርጅት የስራ ቡድን ስብሰባ በበቂ ዝግጅት ተሳትፋ በስኬት መጠናቀቋን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ትላንት መጋቢት 15 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ አስታውቋል። በመግለጫቸውም በቅርቡ ጄኔቫ በተካሄደው አምስተኛው የሀገራችን የዓለም የንግድ ድርጅት የስራ ቡድን ስብሰባ በስኬት መጠናቀቁና በቀጣይ በሚካሄደው ስድስተኛው የዓለም የንግድ ድርጅት የስራ ቡድን ስብሰባ ኢትዮጵያን ሙሉ አባል ሆና ድርጅቱን መቀላቀል የማስችላትን ስራ መሰራቱን አስታውቋል። በካሜሮን በ2026 በሚካሄደው 14ኛው የዓለም የንግድ ሚኒስትሮች ስብሰባ ኢትዮጵያ የዓለም የንግድ ድርጅት አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆን ተስፋ እናደርጋለን ሲሉ ሚኒስትሩ ገልጸዋል። በአምስተኛው የሀገራችን የዓለም ንግድ ድርጅት የስራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎችን ከተለያዩ ሀገራት ቀርበው ምላሽ የተሰጣቸው መሆኑን የልዑካን ቡድናቸው በበቂ ዝግጅት ውጤታማ ድርድሩን ያካሄደ መሆኑን ሚኒስትሩ አንስተዋል። ሚኒስትሩ በትናንትናው ዕለት መግለጫቸው ከኢትዮጵያ ከ17 ሀገራት መካከል ከ12 ሀገራት ጋር የሁለትዮሽ ድርድር የተካሄደ መሆኑን አንስተው በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤታማ ድርድር መደረጉን ጠቁመዋል። የዓለም ባንክ እና 19 ሀገራት ኢትዮጵያ ድርጅቱን እንድትቀላቀል ጠንካራ ድጋፍ ማድረጋቸውን ጠቅመው ከተለመደውና ከሚጠበቀው በላይ ድጋፍ አግኝተዋል ብለዋል። መከላከያ ሰራዊት ጀነራል ምግበይ ኃይለ ላይ ያቀረበውን ክስ የትግራይ ሰላምና ጸጥታ ቢሮ ኃላፊነት የጎደለው ነው አለ። የትግራይ ሰላምና ጸጥታ ቢሮ የመከላከያ ሰራዊት ብርጋዴር ጀነራል ምግበይ ኃይለን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችን የቀረበባቸው ክስን ኃላፊነት የጎደለውን ሲሉ ወቀሰ። የሰላምና ጸጥታ ቢሮ እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገት እንዳይጸናና የሚያደርግ ኃላፊነት የጎደለው ተግባር ነው ሲል ተችተዋል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግበይ ኃይለን ግብረ አበሮቹ አደራጅቶ አይዞህ ባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክረዋል በሚል መግለጫ ወጥተዋል። የትግራይ ሰላምና ጸጥታ ቢሮ በምላሹ ጀነራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ በተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል ብለዋል። የኢትዮጵያ መከላከያ ሰራዊት መጋቢት 12 2017 ዓ.ም ባወጣው መግለጫ በተለያዩ ክልልና ዞኖችና ወረዳዎች ትንኮሳ ለመፈጸም ሞክረዋል ያለውን ኃይል ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብለዋል። የትግራይ ሰላምና ጸጥታ ቢሮ መጋቢት 13 2017 ዓ.ም ባወጣው መግለጫ እንዲህ አይነቱን እርባና ቢስ ዜና መዘርጋት የትግራይ ሰራዊት ስለሰላም እየከፈለ ያለውን ዋጋ ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱን ከልብ አሳዛኝ ነው ብለዋል። የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግበይ ኃይለ ከኢትዮ ፎረም ጋር ባደረጉት ቆይታ እኛ እንደዛ አይደለንም አናደርገውም በፍጹም ሲሉ ምላሽ ሰጥተዋል። የፕሪቶሪያ ስምምነት ተግባራዊ እንዲሆን እንደ ህዝብ እንደ ጊዜያዊ አስተዳደርም እንደ ሰራዊት አባላትን በህጉ መሰረት የሰሩ መሆኑን ጠቅሰው የቀረቡባቸውን ክስ በማስተባበል እኔ እንደዛ አይደለሁም፣ የትግራይ ህዝብ ጥያቄ በግለሰቦች አይወሰንም፣ አግባብ ያለው አደረጃጀት ያለንን ሲሉ ተናግረዋል። በፕሪቶሪያ ስምምነት ውጭ ያለ አግባብ አንዳንዴ ከኤርትራ አሁን ደግሞ ከፋኖ ጋራ መስራት ሌላ ሊመጣ ይችላል ማለት ከስምምነት ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ የምንሰራ ነው ሲሉ ምላሽ ሰጥተዋል። ሮይተርስ ዜና ወኪል አነጋገሩ የወሎ ቤተ አማራ ፋኖ ቃል አቀባይ አበበ ፋንታሁን ብርጋዴር ጀነራል ምግበይ ኃይለ የፋኖን ኦፕሬሽን ደግፏል በሚል በመከላከያ ሰራዊት የቀረበው ክስ ሐሰት ነው ብለዋል። ብርጋዴር ጀነራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ማንኛውም ግንኙነት እንደሌላቸው ለሮይተርስ ገልጸዋል።
የመከላከያ ሰራዊት በፌስቡክ ገጹ ላይ ብርጋዴር ጀነራል ምግበይ ኃይለ የፕሪቶሪያን ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት ያደረገ ያለ ከመሆኑም በላይ የጊዜያዊ መስተዳድሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ሰላም አደራጅ ነው ሲል ከሷል። የትግራይ ሰላምና ጸጥታ ቢሮ መግለጫውን ግልብና ብስለት የጎደለው ብሎ ከነቀፉ በኋላ የትግራይን ህዝብ ግዛታዊ አንድነት ለማስከበር የሚደረግን ተጋድሎ እንዲህ አቃሎና አንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅ ኃላፊነት የጎደለው ነው ሲል በፍጥነት እንዲስተካከል ጠይቀዋል። በኢትዮጵያ በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸውን ሚኒስትሩ ገልጸዋል። በኢትዮጵያ በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። ሚኒስትር ብርሃኑ ነጋ ይህን የተናገሩት የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ እየተካሄደ ባለው የክልሉ የትምህርት ንቅናቄ መድረክ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር ግጭቶች የህፃናት ወጣቶችን አእምሮ በመመረዝ የወደፊት ዕድላቸውን የማያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አስተዋል። ርዕሰ መስተዳድር አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደ ነበረበት የመማር ማስተማር ሁኔታ ለመመለስም ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል ሲል ኤፍኤምሲ ዘግቧል። በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቋል። እዩ ጩፋ በሐዋሳ ከተማ ልዩ መንግስታዊ አቀባበል እንዲደረግለት ለሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ለአቶ አለማየሁ ጢሞቴዎስ 6 ሚሊዮን ብር ጉቦ መስጠቱን ተናገረ። ነብዩ እዩ ጩፋ በሐዋሳ ከተማ መስቀል አደባባይ ከመጋቢት 12 እስከ 14 መንፈሳዊ ኮንፈረንስ ማድረጉ የሚታወስ ነው። ይሁንና ነብዩ በሐዋሳ ከተማ ስገባ የተደረገለትን አቀባበል የከተማው ነዋሪ እንዲሁም ድርጊቱን ሲከታተል ለነበረው ማህበረሰብ ሁኔታውን እንግዳ ሆኖ አልፏል። መረጃዎች እንደሚያስረዱት ነብዩ ጩፋ የቪአይፒ አቀባበል እንዲደረግለት 6 ሚሊዮን ብር በጉቦ መልኩ ለክልሉ ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ አስቀድሞ ክፍያ ፈጽመዋል። የማለዳ ምንጮች እንደገለጹት አቶ አለማየሁ ከተከፈለ 6 ሚሊዮን ብር ውስጥ 2 ሚሊዮን ብር በእጀባ ለተሳተፉት የፖሊስ አባላትና መኮንኖች ለማርች ባንድና አመራሮቻቸው እንዲሁም ፈርሰዋል ለተባለው ነገር ግን የጸጥታ ቢሮ ኃላፊው እንደዚህ አይነት መሰል የግል ጥቅም ለሚያስገኙ ዝግጅቶች የሚጠቀምበት የክልሉ ልዩ ኃይልና አመራሮች ለማከፋፈል ቃል ገብቶ የተቀበለ ቢሆንም እስካሁን ባለው መረጃ ለመኮንኖችም ሆነ ለአባላቱ ክፍያ አለመፈጸሙን ለማወቅ ተችሏል። አቶ አለማየሁ ጢሞቴዎስ ስልጣኑ ተገን በማድረግ ነብዩ ሐዋሳ ሲገባ ህጉ በማይፈቅደው አኳኋን ከመንግስት ካዝና ወደ 2 ሚሊዮን ብር ገንዘብ ውጭ በማድረግ ለመርሃ ግብሩ ድምቀት መዋሉን በተጨማሪ ማወቅ ተችሏል። ለነብዩ አቀባበል ቪአይፒ ሙሉ ፓትሮል፣ የቪአይፒ እጀባ ፖሊስ እንዲሁም የክልሉ ማርሽ ባንድን ጨምሮ ለሀገሪቱ ከፍተኛ እንግዳ የሚደረግ አቀባበል በመንግስት ተሽከርካሪዎችና ነዳጅ እስከ አርስ ነገሌ በመሄድና አጅቦ በመምጣት የመንግስትን ሀብት አላግባብ እንዲባክን ከማድረግ በተጨማሪ የሃይማኖት ብዝሃነትን በሚደፈት መልኩ የተደረገው አቀባበል የከተማውን ህብረተሰብ በማነጋገር ላይ ይገኛል። ውድ የኢትዮ ሞኒተር ተከታታዮች ተከታተሉ የነበራችሁ የዕለቱ መረጃችን ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።